ዴይላይት ሴቪንግስ ትላንት ኖቬምበር 2 ላይ አለቀ። ይሄ አይሲ ትሬደሮች እንዴት አፌክት ያደርጋቸዋል የሚለውን እኔ አፌክት የሚያደርገን በታይም ብቻ ነው። የአንድ ሰዓት ለውጥ ይኖራል። ከዛ በፊት ግን ዴይላይት ሴቪንግስ ምንድን ነው የሚለውን በአጭሩ እኔና እንዴት ለንደን እና ኒውዮርክ ሂል ዞናችን አጀስት እንደምናደርግ እናያለን። ይሄ ለአይሲ ትሬደሮች ብቻ ሳይሆን ሪቴል ትሬደርን ብትሆኑ፣ ሌላ ስማርት መኒ ኮንሰፕትን ብትጠቀሙ፣ ኢንጀነራል ምንም አይነት ኮንሰፕቶችን ብትጠቀሙ ለእናንተ የሚሆን ቪዲዮ ነው። ዴይላይት ሴቪንግስ ማለት አንዳንድ ሀገራት ሰዓታቸውን ወደፊት ወይም ወደኋላ ለአንድ ሰዓት ይገፉታል። ይሄ ጀነራሊ ተጨማሪ ዴይላይት ለማግኘት ነው። እንዴት ነው የሚሰራው? ስፕሪንግ ላይ ማለትም ወደ ማርች ላይ ሰዓቱን አንድ ሰዓት ወደፊት ይገፉታል። ከዛ ደግሞ ኦተም ወይም ፎል ላይ ደግሞ አንድ ሰዓት ወደኋላ ያመጡታል ማለት ነው። ይሄን የምታዩት እዚህ ትሬዲንግ ቪው ላይ ነው። ትሬዲንግ ቪው ላይ እስካሁን ካስታወሳችሁ ስናወራ ዩቲሲ -4 ኒውዮርክ ነበር የሚለው አይደለ? ምን ተደርጎ ነበር ማለት ነው? ወደፊት ተገፍቶ ነበር ማለት ነው። ስፕሪንግ ላይ -4 ሆኖ ነበር። አሁን ወደ ኋላ ገፉት፣ ድጋሚ -5 ሆነ ሰዓቱ። ይሄ በእኛ ሰዓት ደግሞ አይቀየርም። ኢትዮጵያ ዴይላይት ሴቪንግስ የላትም። ስለዛ የኒውዮርክ ብቻ ነው የሚቀየረው፣ የዩኤሱ ማለት ነው። ኦኬ ጀነራሊ ስለ ዴይላይት ሴቪንግስ ታይም ዴይላይት ሴቪንግስ የሚቆየው ከማርች ዩዥዋሊ ከማርች እስከ ኖቬምበር ነው፣ ወይም እስከ ኦክቶበር መጨረሻ። ከዛ በኋላ ደግሞ ከኖቬምበር እስከ ማርች ዴይላይት ሴቪንግስ አይኖርም። ከዛ ደግሞ ከማርች ላይ ድጋሚ ዴይላይት ሴቪንግስ ይጀምራል ማለት ነው። አሁን ጨርሰናል፣ ዴይላይት ሴቪንግስ ውስጥ አይደለን። ኦኬ ጀነራሊ ኒውዮርክ ሰዓቱ በአመት 2 ይቀየራል ማለት ነው። እነዚህን 2 ጊዜያቶች ነው እኛም ኪል ዞናችንን በሎካል ታይም የምንጠቀም ከሆነ ምንቀይረው። ኦኬ ኢትዮጵያ ዴይላይት ሴቪንግስ አጠቀም እንዴት እንቀይረው የሚለው ነው። አሁን ምን ተደረገ ነው? ሰዓቱ ቼንጁ በኢትዮጵያና በኒውዮርክ ታይም ያለው ታይም ዲፍረንስ ከ7 ሰዓት ወደ 8 ሰዓት ተገፋ። ያ ማለት እኛ ሁሉንም ኪል ዞናችንን በምን እንገፋለን? በአንድ ሰዓት እንገፋለን ማለት ነው። ስለዚህ ለንደን ኪል ዞን ስንት ሰዓት ነበር እስካሁን የሚጀምረው? ከ3 እስከ 6 ነበር አይደል ለንደን። አሁን ስንት ሆነ? ከ4 እስከ 7 ሆነ ማለት ነው። ጠዋት በእኛ ሰዓት ሎካል ሰዓቱ ማለት ነው። ከ3 እስከ 6 የነበረችው በአንድ ተገፍታ ከ4 እስከ 7 ሆነች። ኒውዮርክ ሂል ዞን ውስጥ ከ8 እስከ 11 ነበረ። አሁን ምን ሆነ? ከ9 እስከ 12 ተገፋ ማለት ነው። ኤዥያ ላይ ትሬድ ስናማናረግ ይህን ያለው ጤናው የለውም፣ ግን ይህንንም መግፋት ነው። ማታ ከ3 እስከ 5 ማድረግ ማለት ነው ሌሊቱን። ስለዛ ጀነራል ይሄ ነው በቃ ይሄን ነው የምንቀይረው። አንድ ሰዓት ወደፊት እንገፋዋለን ነው። አንድ ሰዓት ወደፊት እንገፋዋለን ነው ኪል ዞናችንን። ግን እንደዚህ ከምታረጉ እኔ ፐርሰናሊ ሰጀስት ማድረጋችሁ ምንድነው? አትክፉት፣ ኒውዮርክ ታይም ብቻ ተጠቀሙ። ያ ማለት በኒውዮርክ ታይም ነው ራን የሚያደርገው ሁሉም ነገር። ስለዛ አሁን ትሬዲንግ ቪው ላይ ብንሄድ ሰዓቱ ኒው ታውን 7:55 ነው የሚለው አይደል? ስለዛ ካይንድ ኦፍ ጀምሯል ማለት ነው ኒውዮርክ ሴሽን ነው ኒውዮርክ ኪል ዞን አሁን በእኛ 9 ሰዓት ከ55 ላይ ነው። 7:55 9:55። ስለዛ በዚህ ሰዓት ከተጠቀማችሁ አትሳቱም። የኒውዮርክ ሰዓቱ የምትጠቀሙ ከሆነ ማለት ነው። ኒውዮርክ ሰዓቱ በእኛ ሰዓት ይገፋል ኦብቪየስሊ። ያ ማለት 7 የምትጀምረው በእኛ ሰዓት ድሮ 8 ላይ ነበረ፣ አሁን 9 ላይ ሆኗል። ግን በኒውዮርክ ኪል ዞን ላይ ምንም የሚቀየር ነገር የለም። ከኒውዮርክ ከ2 እስከ 5 ነው ለንደን፣ ኒውዮርክ ደግሞ ከ7 እስከ 10 ነው። በእኛ ነው የሚቀየረው። በእኛ ድሮ 2-3 ሰዓት ላይ ነበረች አይደለ የኒውዮርኩ። አሁን ግን ያቺ 2 ስንት ሆነች? 4 ሰዓት ላይ ሆነች ማለት ነው። 5ም እንደዛው ድሮ 6 ሰዓት ላይ ነበረች፣ አሁን ስንት ሆነች? 7 ሰዓት ላይ ሆነች ማለት ነው። በኒውዮርክም እንደዛው ፊቸርሶችንም ትሬድ የምታረጉ ከሆነ ወይም ኢንዴክሶችን እንደዚሁ አንዳንድ ሰዓት መግፋት ብቻ ነው። ሎካል ታይሙን መጠቀም እንፈልጋለን ካላችሁ ማለት ነው። ግን ሎካል ታይሙን የግድ መጠቀም ከሌለባችሁ እኔም ሰጀስት ማድረገው ይሄንኑ ማየት ነው። ወይም ሎካል ታይሙን ካያችሁት በኋላ እዚህ መታችሁ ቼክ አድርጉት። 2 ሲል እዚህ ጋር ለንደንን መጀመር፣ 7 ሲል ኒውዮርክን መጀመር። ለኢንዴክሶችም 8:30 ሲል መጀመር፣ እዚህ ጋር 13:30 ሲል መጀመር ማለት ነው። 8:30 ደግሞ ለኢንዴክሶች ስንት ሆኗል? አሁን እዚሁ በቃል በነገራችሁ ድሮ 9 ተኩል ላይ ነበር 8:30 የሚጀምረው ኤም ሴሽን ማለት ነው። ናስዳክ፣ ኤስኤምፒ፣ ዳው ጆንስን ትሬድ ለማድረግ። አሁን ግን ስንት ሆኗል? 10 ተኩል ሊሆናል ማለት ነው የሚጀምረው። ድሮ ራን የሚያደርገው እስከ 1 ነበረ። አሁን ደግሞ ራን የሚያደርገው እስከ ስንት ነው ማለት ነው? እስከ 2 ነው ማለት ነው። ላንች አወሯም እንደዛው ከ2 በኋላ የ1 ተኩል እረፍት ይኖራል። ከዛ በኋላ 3 ተኩል ላይ ድሮ 2 ተኩል የሚጀምረው ፒኤም ሴሽን 3 ተኩል ላይ ጀምሮ ከዛ በኋላ ይቆያል ማለት ነው እስከ 16። ጀነራሊ ይሄ ነው በቃ። ሌላ ምንም አዲስ ነገር የለውም። ግራ መጋባት ምናምን አያስፈልግም። እቺን ብቻ እንትን ከተከተላችሁ ዴይላይት ሴቪንግስ ምንም ሳያስቸግራችሁ ቀድማችሁም ሳትገቡ ወይም ሴሽኑ ሳያልቅ አትወጡ ማለት ነው። this is it በቃ ቴንክ ዩ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉ።